ቤታችን አዲስ አዲሳችን የህብረት መነሻ የጋራ ቤታችን ጅምር ተጨርሶ አበባ ሆናለች አዲስ አበባችን እንደ ስሟ ሆነች አዲስ አበባችን እንደ ስሟ ሆነች የቀናት ልፋትን ጨርሶ መቋጫ የልፋት የትጋት ሪቫን ማስቀመጫ የመጨረስ ቀን ነው ከቀን የተለየ ሀሳብን በእውን መሬት ላይ በሀገራችን ታሪካዊ የሆነ ፍትሃዊ ከፍተኛ የህዝብ ተሳትፎን ያረጋገጠ ህዝብ አቋሙን የገለጸበት በህጋዊና በህዝባዊ መንግስት ለመመራት በወሰነበት የምርጫ ሂደት አከናውነን ዛሬ ይህንን ፕሮጀክት ለመመረቅ እዚህ በመገናኘታችን በጣም ደስ ብሎኛል። እንኳን ደስ ያለን። እንደሚታወቀው የዲኤንኤ የስነ ምረዛና የፎረንሲክ ምርመራ ልቀት ማዕከል በሀገራችን በአብዛኛው በተደራጀ መንገድ እዚህ ኢንድ ቱ ኢንድ መስራት በሚያስችል ደረጃ ለመጀመሪያ ጊዜ ተሰርቶ ለምርቃት መብቃቱ ነው። ዳግማዊ ምኒልክ ሆስፒታል አንጋፋ በዘመኑ ዘመናዊ አገልግሎትን ሲጀምር ስመጥር የነበረው ሆስፒታል በሂደት ሌሎች ከኋላ የመጡ እየቀደሙት ዘመናዊ መሳሪያዎችንና ዘመናዊ የሆነ የአገልግሎት መስጫ ቦታዎችን በተደራጀ መንገድ ይዘው ዳግማዊ ምኒልክ ሆስፒታል ግን በሂደት ስም ብቻ ይዞ ወደ ኋላ የቀረበት ከለውጡ ወዲህ ግን ስሙን ይዞ እንዲቀጥል ምግባሩ አገልግሎቱ አጠቃላይ የተገጠሙለት ዘመናዊ መሳሪያዎች ያንን አንጋፋነቱን መልሶ እንዲዝ ማድረግ የሚያስችል ደረጃ ላይ በማድረሳችን እጅግ በጣም ደስተኞች ነን። በዚህ የምትሰሩ ባለሙያዎች ሁሉ እንኳን ደስ ያላችሁ። ከ10 ቀናት በፊት በምርጫ ዋዜማ በምስራቅ አፍሪካና በኢትዮጵያ የመጀመሪያ የሆነ የላፍቶ ስፔሻላይዝድ ሆስፒታልን መርቀን ለአገልግሎት ማብቃታችንን እናስታውሳለን። ዛሬም እንደተለመደው ቃላችን በተግባር ነውና የዳግማዊ ምኒልክንም በተመሳሳይ በቅርብ ቀን ለአገልግሎት እናበቃለን ባልነው መሰረት የዲኤንኤ የስነ ምረዛና የፎረንሲክ ልቀት ማዕከልን እነሆ ማለት ችለናል። ሁሌም ቃል በተግባር ስንል አዲስ አበባን ከአዲስ አበባ ነዋሪ አገልግሎት አንጻር ብቻ ሳይሆን የኢትዮጵያም የአፍሪካም የጤና የምርምር የፈውስ ማዕከል እናደርጋለን። በቁርጠኝነት ኢትዮጵያችን የጤና ቱሪዝም መዳረሻ መሆን ይገባታል ብለን እንደ ሀገር ያስቀመጥነው ራዕይ ግንባር ቀደም በመሆን በመተግበር ጭምር ነው። ዛሬ የመረቅነውም የዳግማዊ ምኒልክ የዲኤንኤ የስነ ምረዛና የፎረንሲክ ምርመራ ማዕከል ከህዝባችን የሰበሰብነውን ግብር በታማኝነት በትጋት በቁጠባ ከፍ ባለ ሁኔታ ቅድሚያ ለህዝብ በመስጠት 72 እጁን በጀታችንን ለህዝብ አገልግሎት መልሰን ያዋልንበት መሆኑን የሚያሳይ ተጨማሪው ማሳያ ነው። ይሄ ማዕከል በኢትዮጵያ ፍትህ የህክምና የፎረንሲክ ሳይንስ ውስጥ አዲስ ምዕራፍ የከፈተ ዘመናዊ ፎረንሲክ ህክምናና የስነ ምረዛ ልቀት ማዕከል በሀገራችን ለመጀመሪያ ጊዜ በተሟላ የሳይንስ መስፈርት መሰረት የተደራጀ ማዕከል ነው። የተሟላ አገልግሎትን ከመስጠት አንጻር ካልተሟላና ኋላ ቀር ከነበረው አገልግሎት ወደ ዘመነ አገልግሎት መሸጋገርን ያሳየናል። ቀደም ሲል የነበረውን ያልተሟላ ያልዘመነ የአስክሬን ምርመራ አሰራርን በማስቀረት ወደ ሳይንሳዊ በቴክኖሎጂ የተደገፈ አገልግሎት መስጠት መሸጋገራችንንም ያበስራል። በተጨማሪም የዲኤንኤና የሰው መለያ ቴክኖሎጂ አገልግሎትን እንዲሁ ለአገልግሎት ማብቃታችን በሀገራችን የመጀመሪያው በመሆኑ በርካታ ወጪዎችንም እንግልትንም የሚያስቀር እንደሆነ ሁላችንም እናስተውላለን። ይህም በኢትዮጵያ ሕክምና ተቋም ታሪክ ያልነበረ ለዚህ ምርመራ ከሀገራችን ብዙ የውጭ ምንዛሬም በማውጣት እና ለምርመራ ውጤት ማግኘት ረጅም ጊዜ እንድንጠብቅ እንዳረግበት የነበረውን በማስቀረት ማዕከሉ እዚሁ ሀገራችን ውስጥ የተሟላ ምርመራ ማድረግ የሚችል ሆኖ የተደራጀ ነው። ይህም በወንጀል የተጠረጠሩ ሰዎችን ተወልደው
የወላጅነት መብትን የማወቅ በዘር መለያ በዲኤንኤ ፕሮፋይሊንግ በመለየት የቤተሰብ ግንኙነት እስከ ዘር ሐረግ መለየት እና ማረጋገጥ ድረስ ማንነትን ማወቅ የሚያስችል መሳሪያ ነው። ዋነኛ ጥቅሙም በምርመራ የፍትህን ሁኔታና ሂደትን ለማረጋገጥ ለተለያዩ ተቋማት እነኚህ አጋዥ መረጃዎች ብቻ ሳይሆን ጥራት ያለው መረጃዎችና ማስረጃዎችን እንዲያገኙ ፍትህን በላቀ ሁኔታ ማረጋገጥ የሚያስችላቸውን ውጤት ያግዛቸዋል። በሌላ በኩል የፎረንሲክ ኬሚስትሪ እና ቶክሶሎጂ ላቦራቶሪንም እውን ማድረግ ችለናል። ከዚህ ቀደም በሕክምና ተቋማት ያልነበሩ በጣም አነስተኛ የሆኑ መርዞችን፣ መድኃኒቶችን እና አልኮል መለየት የሚያስችሉ የላቁ የስነ ምረዛ መሳሪያዎችን መሟላታቸውም የአገልግሎት ጥራትና ፍጥነትን በእጅጉ የሚያልቁ ናቸው። እንዲሁም ቀደም ሲል ሳምንታትን ይወስድ የነበረው የናሙና ትንተና በግማሽ ሰዓታት ውስጥ ማከናወን የሚያስችል ክራዮስታት የሚባል ቴክኖሎጂ ስራ ላይ ማዋል ችለናል። ከዚህም ባሻገር 80 አስክሬን ማቀዝቀዝ እና መያዝ የሚችል እንዲሁም 8 አውቶማቲክ የሆኑ አገልግሎት መስጫ መሳሪያዎችን፣ ማሽኖችን፣ ተንቀሳቃሽ የራጅ መሳሪያዎችን የመሳሰሉትን እንዲሁም ኤአይ ጋራ ኢንተግሬት አድርገው የሚሰሩ መሳሪያዎችን መቅጠም መቻላችን የዘመኑ ሕክምናን በሀገራችን መተግበር ከዛም ባሻገር በዚህ ዘርፍ ከሚሰሩ ዓለም ላይ ልቀት ካላቸው ተቋማት ጋራ በምርምር በመረጃ ልውውጥ በጋራ ለመስራትና እገዛም ለማግኘት የሚያስችሉ ናቸው። በአጠቃላይ ይህ ሕክምና ማዕከል የሀገሪቱን የፍትህ ስርዓት ውጤታማነት ከፍ በማድረግ ለማዘመን በሳይንሳዊ ማስረጃ ላይ የተመሰረተ የወንጀል ምርመራን ለማካሄድና ለህዝብ ጤና ጥበቃና እንክብካቤም ከፍተኛ ብሔራዊ ውጤትና ጥቅም ያለው ማዕከል ነው። ስለ ሕክምና ስናወራ አክሞ በማዳን ብቻ ሳይሆን በመከላከልም ጭምር እንደሆነ ከተማችን በሕክምና ብቻ ሳይሆን ከአክሞ ማዳን በፊት መከላከልን ትኩረት በማድረግ ከተማችንን ጽዱ፣ ለመኖር ምቹ፣ ከብክለት የጸዳች በማድረግ በኩል ከፍተኛ እንቅስቃሴ አድርገናል። ስራዎችን ሰርተናል፣ ውጤት አግኝተናል። ይሄም ለሕክምናው በከፍተኛ ሁኔታ አጋዥ እንደሆነ የህዝብን ጤና ለመጠበቅ ደግሞ ወሳኝ እንደሆነ እንረዳለንና ይህንንም አጠናክረን እንቀጥላለን። በአጠቃላይ በሕክምናው ተቋማት ስራ በኩል ባለፉት 5 ዓመታት ለጤናው ዘርፍ በሰጠነው ትኩረት አዳዲስ የሕክምና ማዕከላት ከዚህ በፊት እስከዛሬ ኢትዮጵያ ውስጥ ከነበሩ ሆስፒታሎች ለየት ባለ ሁኔታ ልቀታቸውን ባረጋገጡ ደረጃ ላይ እንዲገኙ በማድረግ በሕክምና መሳሪያም በግንባታቸውም በአጠቃላይ በጤና ባለሙያዎችም እንዲደራጁ በማድረግ 4 ሆስፒታሎችን ገንብተናል። 2ቱን ወደ ስራ አስገብተናል። 2ቱ ደግሞ ቀጥለው በቅርብ ጊዜ ወደ ስራ የሚገቡ ነው የሚሆኑት። ለአብነት ለመጥቀስ ላፍቶ ስፔሻላይዝድ ሆስፒታል ከ10 ቀን በፊት በክቡር ጠቅላይ ሚኒስትራችን ያስመረቅ ነው። ከ1 ወር በኋላ ወደ ስራ የሚገባው የኮልፌ ስፔሻላይዝድ ሆስፒታል፣ ቀጥሎ ደግሞ የገላን ትራውማ ሴንተር ይመጣል። ከዛ በፊት የአበበች ጎበና ለህፃናትና እናቶች ሆስፒታልንም ወደ ስራ ማስገባታችንን እናስታውሳለን ማለት ነው። ይሄ ብቻ ሳይሆን የምንከተለው የመንግስታችን መርህ አዳዲስ መስራትና ጎዶሎችን መሙላት ብቻ ሳይሆን ነባሮቹ ያለባቸውንም እጥረት መቅረፍ እንደዚሁም ያለባቸውን ጎዶሎ መሙላት፣ ማሻሻል፣ እሴት መጨመር፣ ማላቅ በመሆኑ ምክንያት ማስፋፋያ የተሰራለትና እንደዚህ አይነት ልቀት ማዕከል እንዲሆን የተደረገው ዳግማዊ ምኒልክ ብቻ አይደለም። ዳግማዊ ምኒልክም በዲኤንኤ በፎረንሲክ እና በስነ ምረዛ ብቻ ሳይሆን የአይን ስፔሻላይዜሽን በዚሁ ማዕከል ገንብተን በዚሁ በለውጥ ዘመን ውስጥ ወደ ስራ አስገብተነዋል። ያን ብቻ አይደለም፣ የኩላሊት እጥበትም በተመሳሳይ ሁኔታ በዚሁ ማዕከል ዘመኑን በዋጀ መሳሪያ ታግዞ አገልግሎት እንዲሰጥ ያደረግንበት ብዙዎች የኩላሊት እጥበት ወጪያቸውን መሸፈን የማይችሉ ዜጎቻችን በነፃ እዚህ የኩላሊት እጥበት እንዲያገኙ ማድረግ የቻልንበት ለህዝባችን ያለንን ትኩረትና አክብሮት የገለጽንበት ጭምር ነው። የዘውዲቱ ሆስፒታልንም ከወሰድን 2 ጊዜ ነው አዳዲስ አገልግሎቶችን የከፈት ነው። በመጀመሪያ ዙር የህፃናት ህብለሰርስርና የአንጎል ቀዶ ጥገና ሕክምና ማዕከልን ነው።
ቀጥለን ደግሞ ሙሉ ለሙሉ ጠቅላላ ሕክምናውን በማዘመን ዘመናዊ ሕክምና መሳሪያዎችንም በመጨመር የቀድሞውን ሕክምና መጠን በእጥፍ ደረጃ በማሳደግ እንደ አዲስ የገነባ ነው። የመጀመሪያውን ሆስፒታል በብዙ እጥፍ ከፍ የሚያደርግ ነው። ከዚህም አልፎ ባለ ሳምንት ያልነው በሚቀጥሉት ሳምንታት ውስጥ አገልግሎት የምናስጀምረው ራስ ደስታም ዝግጁ ሆኗል ማለት ነው። በጥቅሉ ዜጎቻችን ጤናማ እንዲሆኑ የሚገባንን የጤና አገልግሎት እንድናገኝ ከዛም አልፈን ደግሞ ሕክምና ፍለጋ ወደ ውጪ የሚወጡ ሀገራችን ውስጥ የሚቀመጡ ዲፕሎማቶች ዓለም አቀፍ ተቋማትን ወክለው እዚህ ኢትዮጵያ ውስጥ የሚኖሩ ለሕክምና ከዚህ ሀገር ሳይወጡ እዚሁ ኢትዮጵያ ውስጥ መታከም እንዲችሉ በቱሪስትነትም ሆነ በኢንቨስትመንት በተለያየ ምክንያት ወደ ኢትዮጵያችን የሚመጡትም አስተማማኝ የሆነ የጤና አገልግሎት በሀገራችን እንዲያገኙ ማድረግ የሚያስችል ስራዎችን እየሰራን ያለ ነው። በአጠቃላይ አዲስ አበባ አስተዳደር በጤናው ዘርፍ የኢትዮጵያን አዲስ ብልጽግና የእድገትና የከፍተኛ ቴክኖሎጂ ምዕራፍ በማብሰር ሂደት ብዙ መንገድ እንደተሻገርንና ውጤት እንዳመጣን የሚያሳዩና የሚናገሩ ተግባራት ናቸው። ነገር ግን ይሄ ብቻ አይበቃም። የሕክምና ቱሪዝም መዳረሻ እንሆናለን ብለን ያስቀመጥነው ራዕይ በተሟላ ሁኔታ ለመተግበር የሚያስችል ከዚህ በላይ የላቀ ስራ፣ ተጨማሪ ልቀቶችን መጨመር፣ ጤና ባለሙያዎቻችን ከዚህ በላይ ማብቃት፣ ማበረታታት፣ ተጨማሪ ስልጠናዎችን መስጠት፣ ኤክስፖዠሮች እንዲያገኙ ማድረግ፣ በጤና ባለሙያዎቻችን ማመን ያስፈልጋልና በዚህ በኩል ያሉ እጥረቶች ይታያሉ። እነኚህንም እጥረቶች እንዴት እንቀርፋለን የሚለውን ከጤና ሚኒስቴር ጋር በቅርበት እየተነጋገርን ለጤና ባለሙያዎቻችን ተገቢውን የሆነ የስልጠና ተጨማሪ ሙያቸውን ማላቅ የሚችሉበት የሚሰጡትም ሕክምናና አገልግሎት ተአማኒነት ከፍ እንዲል በስነ ልቦናና በአረዳድ ደረጃ ማህበረሰባችን ላይ መሰራት ያለበትን ይህንን ስራ መስራት ይጠበቅብናል ማለት ነው። ምክንያቱም ኢንፍራስትራክቸሩና የሕክምና መሳሪያው ብቻ የምንፈልገውን አገልግሎት ውጤታማ ሊያደርገው አይችልም። ውጤታማ የሚያደርገው ሰው ነው። ለባለሙያዎቻችን እኛ ክብር ሰጥተን በሚገባው አገልግሎታቸውን አምነንበት ካልተገለገልን በስተቀር ሌላው በዛ ደረጃ እንዲመጣ ልንጠብቅ አይገባምና በሌሎች ሀገሮች የኛ ባለሙያዎች በጣም ተፈላጊ ብዙ ሀገራት ላይ በተለይ አፍሪካ ሀገራት ላይ እንደሚያገለግሉ ወጣ ስንል እናያለን። የተደራጀውን መረጃ ይሄንኑ ያሳየናል። በሀገራቸው ደግሞ ከዛ በላይ ተፈላጊ መሆን ይገባቸዋልና በዚህ በኩል አብረን እንሰራለን። እነኚህ የልቀት ማዕከላት ደግሞ ከሌሎች መማር የሚገባንን አንድ ላይ ተቀናይተን እንድንማር ሊያደርጉ የሚችሉ በመሆኑ ዘመኑም የኤአይ የቴክኖሎጂ በመሆኑ ቀለል ያደርገዋል። መማርን ፈጠንም ቀረብም ያደርገዋልና በዚህ በኩል የሕክምና ባለሙያዎቻችን የራሳችሁ ጥረት ደግሞ ሲጨመር የበለጠ ልቀትን ከፍ በእናንተ ላይ ያለውን እምነት ማላቅ ትችላላችሁ። ሕክምና ፋሲሊቲዎችን ማስፋት አለብን፣ ማላቅ አለብን፣ ማሳደግ አለብን ብለን እልህ ገብተን በሰራነው ልክ እናንተም ሙያችን በዛው ልክ በየትኛውም ዓለም ከሚሰጠው የባለሙያ አገልግሎት የላቀ የኢትዮጵያውያን ባለሙያዎች አገልግሎት መሆን አለበት የሚል እልህ ውስጥ እንድትገቡ እናበረታታችኋለን። ከሚያስፈልጋችሁ ድጋፍ አንፃር ሁልጊዜም አብረናችሁ አለን። በእናንተ ላይ ያለን እምነት የጸና ነው። ይህንን በመተግበር በኩል ከጤና ሚኒስቴርና ከሚመለከታቸው የባለድርሻ አካላት ጋር ተባብረን መስራታችንን እንቀጥላለን። በዚህ ስራ የተሳተፋችሁ እውን ያደረጋችሁ በአጠቃላይ ከእቅድ ጀምሮ እስከ ትግበራ ድረስ የነበራችሁትን ሁሉ አመሰግናለሁ። በተለይም የዲዛይንና ግንባታ ቢሮ ኃላፊ ኢንጂነር አያልነሽ ከነ ባለሙያ ቢሮውን በጣም አመሰግናለሁ። የጤና ቢሮ ባለሙያዎቹ፣ የዳግማዊ ምኒልክ ሆስፒታል ማናጅመንት ባለሙያዎቹ ይሄ ስራ እውን እንዲሆን ክትትላችሁ በብዙ መንገድ ጠቃሚ ሆኖ ውጤታማ አድርጓል። እቃዎቹን በመንፈልገው ጥራት በማስገባት በኩል አብራችሁን የሰራችሁ ግንባታውንም በፍጥነት በመንፈልገው ጥራት በመጨረስ በኩል የሰራችሁ ሁሉ ለሀገራችሁ ከገንዘብ በላይ ትልቅ አገልግሎት ሰጥታችኋልና በራሴም በከተማው አስተዳደርም ከሁሉም በላይ ደግሞ በተጠቃሚው ማህበረሰብ ስም ከልቤ ማመስገን ወዳለው ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።